ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ ትግራይ በፌዴራል መንግስት የተጣለውን የነዳጅ ክልከላ ለመፍታት በኤርትራ በኩል ነዳጅ ማስገባት መጀመሯን ተሰማ። በርካታ ነዳጅ የጫኑ መኪኖች በአዲ ዳዕሮ አቅጣጫ መግባታቸውን ታውቋል። እናስደምጣችኋለን። ኢትዮጵያ ከ2014 እስከ 2018 ዓ.ም ባለው ጊዜ ውስጥ ብቻ በሀገሪቱ ከ7400 በላይ ጥቃቶችን ማስተናገዷን አልጀዚራ ዘገበ። ዘኢኮኖሚስት በበኩሉ የአብይ አህመድ ቅዠትና የሚከተሉትን የብልጽግና ወንጌል ፖለቲካ ኢትዮጵያን ብቻ ሳይሆን የአፍሪካ ቀንድም አደጋ ውስጥ እየጣለ ነው ሲል ጽፏል። እንመለከተዋለን። የኦሮሞ ነጻነት ግንባር ግንቦት 21 2018 ዓ.ም ባወጣው ይፋዊ መግለጫ በኦሮሞ ክልል አጠቃላይ የትራንስፖርት እንቅስቃሴ እገዳ መጣሉን አስታውቋል። ፋኖ ያወጣው የትራንስፖርት እገዳ በአማራ ክልል ተግባራዊ መደረጉም ተገልጿል። ወደ እናንተ ይቀርባል። የዩናይትድ ስቴትስ እና የኢራን መንግስታት በሁለቱ ሀገራት መካከል ያለውን የተኩስ አቁም ስምምነት ለተጨማሪ 60 ቀናት ለማራዘም የሚያስችል የመጀመሪያ ደረጃ የመግባቢያ ሰነድ ላይ መድረሳቸውን ተገልጿል። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩን። በኤርትራ በኩል ወደ ትግራይ ነዳጅ መግባት መጀመሩን ተገለጸ። የፌዴራል መንግስት ከጥር ወር 2018 ዓ.ም ጀምሮ ለክልሉ የሚሰጠውን በጀትና ነዳጅ ሙሉ በሙሉ ከልክሎ የሚገኝ ሲሆን በዶክተር ደብረጽዮን የሚመራው የትግራይ ክልል መንግስት ደግሞ የራሱን እርምጃ እንደሚወስድ ሲገልጽ ቆይተዋል። ከዚህ ቀደምም የህወሓት ከፍተኛ አመራር አምባሳደር አዲስ ዓለም ባሌማ በዓለም ዙሪያ ከሚገኙ የትግራይ ዳያስፖራ አባላት ጋር ባደረጉት ውይይት የክልሉን የኢኮኖሚ ቀውስ በተመለከተ ለወራት ያልተከፈለው የመንግስት ሰራተኞች ደሞዝ ከፍተኛ ማህበራዊ ጫና መፍጠሩን ገልጾ ነበር። ይህንን ችግር ለመቅረፍ ከወረዳዎች የሚገኝ የውስጥ ገቢና ከነጋዴዎች የሚሰበሰብ ድጋፍን በመጠቀም ደሞዝ ለመክፈል ጥረት እየተደረገ መሆኑን መግለጻቸው ይታወሳል። ከዚህም ባለፈ የሌሎች ሀገራትን ተሞክሮ በመቀመር ከጎረቤት ሀገራት ሱዳንና ኤርትራ ጋር የባህር በርን የመጠቀም ስትራቴጂካዊ እቅዶች እየተነደፈ መሆኑን ጠቁመዋል። በዚህም መሰረት ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር በነበሩበት ጊዜ በርካታ የጭነት መኪኖች በዛላምበሳ በኩል ወደ ትግራይ ሲገቡ እንደነበርም ይታወቃል። የፌዴራል መንግስት ዘመናዊ ማዳበሪያ ባለመላኩ ምክንያት የህወሓት አመራሮች ዘመናዊ ማዳበሪያ በኤርትራ በኩል ሲያስገቡ መቆየታቸው ከምንጮቻችን ያገኘነው መረጃ ያስረዳል። አሁን ደግሞ በፌዴራል መንግስቱ የተጣለባቸውን የነዳጅ ክልከላ ለመፍታት በኤርትራ በኩል ነዳጅ ማስገባት መጀመራቸውን ታውቋል። ግንቦት 20 2018 ዓ.ም ከኤርትራ በአዲ ዳዕሮ አቅጣጫ በርካታ ነዳጅ የጫኑ መኪኖች መግባታቸውን ለማወቅ ተችሏል። ኢትዮጵያ ከ2014 እስከ 2018 ዓ.ም ባለው ጊዜ ውስጥ ብቻ በሀገሪቱ ከ7400 በላይ ጥቃቶች ማስተናገዷን አልጀዚራ ዘገበ። ኢትዮጵያ የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ብሔራዊ ምርጫ በግንቦት 24 2018 ዓ.ም ታካሂዳለች። በ5 ዓመት አንዴ በሚካሄደው በዚህ ምርጫ 547ቱ የህዝብ ተወካዮች ምክር ቤት ወንበሮች ሙሉ በሙሉ ለውድድር የሚቀርቡ ሲሆን ህዝቡ የምርጫ ካርዱን በግዴታ እንዲወስድ መደረጉን ተገልጿል። ከ2010 ዓ.ም ጀምሮ ሀገሪቱ እየገዛ የሚገኘውና የወቅቱ ጠቅላይ ሚኒስትር አብይ አህመድ የብልጽግና ፓርቲ በአሁኑ ወቅት 447 ወንበሮችን ይዞ የሚገኝ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫውን ይፋዊ ውጤት በሰኔ 4 2018 ዓ.ም ያውጃል ተብሎ እንደሚጠበቅም አልጀዚራ አመልክተዋል። በአሁኑ ወቅት 135 ሚሊዮን ህዝብ ያላት ኢትዮጵያ ከአፍሪካ በህዝብ ብዛት ሁለተኛዋ ሀገር መሆኗን የጠቀሰው የአልጀዚራ ዘገባ ሀገሪቱ ከ80 በላይ ብሔረሰቦች የሚኖርባትና በ12 ክልላዊ መንግስታት እንዲሁም በሁለት የከተማ አስተዳደሮች የተዋቀረች የፌዴራል ሀገር ናት ብለዋል። በኢኮኖሚው ረገድ ዓለም አቀፍ የገንዘብ ድርጅት በ2018 በጀት ዓመት የኢትዮጵያ ኢኮኖሚ በ9.2 በመቶ ያድጋል ብሎ የገመተ ቢሆንም ሀገሪቱ አሁን በ11.7 በመቶ የደረሰ ከፍተኛ የዋጋ ግሽበት፣ የውጭ ምንዛሬ እጥረትና የድህረ ጦርነት መልሶ ግንባታ ወጪዎች ያሉባት ከባድ ፈተናዎች ከፊቷ ተደቅነዋል ብለዋል።
ከዚሁ ጋር ተያይዞ በሀገሪቱ የተለያዩ አካባቢዎች የተከሰቱ የትጥቅ ግጭቶች ለጸጥታው መበላሸት ምክንያት መሆናቸውን ዓለም አቀፍ የግጭት መረጃ ተንታኝ ዋቢ በማድረግ አልጀዚራ ዘግበዋል። እንደ ድርጅቱ ሪፖርት ከሆነ ከታህሳስ 23 2014 እስከ ግንቦት 7 2018 ዓ.ም ባለው ጊዜ ውስጥ ብቻ በሀገሪቱ ከ7400 በላይ ጥቃቶች ተመዝግበዋል። በአማራ ክልል በፋኖ ታጣቂዎችና በፌዴራል መንግስት መካከል በተቀሰቀሰው ግጭት ከግማሽ በላይ የሚሆኑ ማለትም 3719 ጥቃቶች የተመዘገቡ ሲሆን ግጭቱ እስከ 2018 ዓ.ም ድረስ ከ31 በላይ ወረዳዎችን ማዳረሱን ዘገባው አትተዋል። በተመሳሳይ በኦሮሚያ ክልል በኦሮሞ ነጻነት ሰራዊት ኦላና በፌዴራል ኃይሎች መካከል በሚካሄደው ግጭትና የማህበረሰብ ግጭቶች ሳቢያ 2735 ጥቃቶች መመዝገባቸውን የሰላም ስምምነት ተፈርሞበት በነበረው በትግራይ ክልልም በ2018 ዓ.ም መጀመሪያ ላይ በህወሓትና በፌዴራል ኃይሎች መካከል አዳዲስ ግጭቶች በማገርሸታቸው ክልሉ 262 ጥቃቶችን ማስተናገዱን ዘገባው ጠቁሟል። ከዚህም በተጨማሪ በጋምቤላ ክልል 144 ጥቃቶች የተመዘገቡ ሲሆን ይህም ሀገሪቱ ወደ ምርጫ ስታመራ የጸጥታ ሁኔታ አሁንም አሳሳቢ ፈተና ሆኖ መቀጠሉን የአልጀዚራ ዘገባ ያሳያል። ታዋቂው ዓለም አቀፍ መጽሔት ዘ ኢኮኖሚስት የኢትዮጵያው አብይ አህመድ የንጉሠ ነገሥትነት ራዕይ በሚል ርዕስ ባወጣው ሰፊ ትንታኔ የጠቅላይ ሚኒስትሩ ምኞትና አካሄድ ለራሷም ለኢትዮጵያም ሆነ ለአፍሪካ ቀንድ ቀጠና ከፍተኛ ስጋት እየደቀነ መሆኑን አስነብበዋል። መጽሔቱ በዘገባው በኢትዮጵያ የሚቀጥለው ሀገራዊ ምርጫ ውጤት አስቀድሞ የታወቀ ሲሆን ጠቅላይ ሚኒስትር አብይ አህመድ በድጋሜ ስልጣኑን እንደሚይዙ ጥርጥር የለውም ብለዋል። ሪፖርቱ የምርጫ ውጤቱ አስቀድሞ የታወቀ ነው ለማለት የበቃው ሀገሪቱ አሁንም በተለያዩ ክልሎች በጦርነትና በሰላም እጦት እየታመሰች በመሆኗ ዋና ዋና የሚባሉ የተቃዋሚ ፖለቲከኞችና የፓርቲ መሪዎች መሰደዳቸውና መታሰራቸው እንዲሁም በርካታ ጋዜጠኞችና አክቲቪስቶች በእስር ቤት መታጎራቸው መሆኑን አስታውሰዋል። አሁን ላይ የጠቅላይ ሚኒስትሩ አጋዥ ሆነው የሚንቀሳቀሱ የተቃዋሚ ፓርቲ አባላትም የረጅም ጊዜ የአብይ አህመድ ታማኝ ሰዎች መሆናቸውን ዘገባው ያክላል። የአሁኑ ገዢ ፓርቲ ብልጽግና በተመለከተ መጽሔቱ ድርጅቱን ጠቅላይ ሚኒስትሩ እንደፈለገ የሚያሽከረክረው ፓርቲ ነው ሲል የገለጸ ሲሆን ፓርቲው የሚያራምደው ፖለቲካ ከተለምዳዊ ይልቅ ከብልጽግና ወንጌል አስተምህሮ ጋር የተቀላቀለ ፖለቲካ እንደሆነም ያትታል። ለዚህ ማሳያ የኢትዮጵያ ሃይማኖት ተቋማት ስለ ምርጫው የጸሎትና የዱዓ ፕሮግራም ማካሄዳቸው በአብነት አንስተዋል። የኢኮኖሚውን ሁኔታ በፈተሸው የዘ ኢኮኖሚስት ዘገባ ላይ ከመንግስት አፍ የሚወጡ የኢኮኖሚ እድገት ቁጥሮች ከውሸት በላይ ከመሆናቸው የተነሳ ዓለም አቀፍ ኤክስፐርቶችን ጭምር እያስደነገጡ መሆኑን ተገልጿል። አንድ ስማቸው ያልጠቀሰ ምዕራባዊ የኢኮኖሚ ኤክስፐርት ሁኔታው ሲያስረዱ ከእንግዲህ ወደ እነሱ ቁጥሮች እንኳን አልመለከትም፣ ሙሉ በሙሉ በፈጠራ የተሰሩ ናቸው ማለታቸው ሪፖርቱ ይፋ አድርጓል። ጠቅላይ ሚኒስትሩ ድሃ አርሶ አደርና ነዋሪዎችን እያፈናቀሉ ዘንባባ እየተከሉ የሳይክል መንገድ እየጠረጉ ከተማ እያስባቡ ለውጭ ኢንቨስተሮች ጥሪ ቢያደርጉም ሰላም በመጥፋቱ ምክንያት ጥሪውን ሰምቶ የመጣ አዲስ ኢንቨስተር እንደሌለ ተጠቅሷል። በተለይም የማኑፋክቸሪንግ ዘርፍ በአጠቃላይ ሀገራዊ ምርት ጂዲፒ ላይ ውስጥ የነበረው ድርሻ ካለፉት ዓመታት ጋር ሲነጻጸር በ1/3 ቀንሷል። ይህ የኢኮኖሚ ውድቀት የፈጠረው የኑሮ ውድነትም ድህነት እጅግ እንዳስፋፋው የጠቀሰው መጽሔቱ ከዛሬ 10 ዓመት በፊት በቀን ከ$3 በታች የሚኖሩ ሰዎች ቁጥር 33 በመቶ የነበረ ሲሆን ዛሬ ላይ ግን ይህ ቁጥር አድጎ 43 በመቶ መድረሱን በቁጥር አስደግፈዋል። በዚህም ምክንያት ወጣቶች በሀገራቸው የወደፊት ተስፋ በመቁረጣቸው በየዓመቱ በመቶ ሺዎች የሚቆጠሩ እግርና ዕጣ ፈንታቸው ወደ መራቸው ሀገሪቱን ጥለው በባህርና በበረሃው እየተሰደዱ መሆኑን አስነብበዋል። የምግብ ዋስትናን በተመለከተም ጠቅላይ ሚኒስትሩ በአማርኛ ቋንቋ ለሀገር ውስጥ ሕዝብ ኢትዮጵያን ከውጭ ምግብ እርዳታ ሙሉ በሙሉ አላቅቄያታለሁ የሚል ፕሮፓጋንዳ ከዓለም አቀፍ ማህበረሰቡ የተሰወረ እንዳልሆነ በተጨባጭ ግን በሚሊዮን የሚቆጠሩ ዜጎች አሁንም በአስቸኳይ የምግብ እርዳታ ፈላጊ መሆናቸውን መጽሔቱ በትዝብት አስፍሮታል።
የፖለቲካና የደህንነት ስልጣን ስርጭቱን የፈተሸው የዘ ኢኮኖሚስት ዘገባ ራሱ ጠቅላይ ሚኒስትሩ፣ የጦር ኃይሎች ኢታማዦር ሹሙ፣ የአየር ኃይል አዛዡ፣ የፌዴራል ፖሊስ ኮማንደሩና የአዲስ አበባ ከንቲባ ሁሉም የኦሮሞ ተወላጆች መሆናቸውን በመጥቀስ ሀገሪቱ በአንድ ብሔር የበላይነት እየተመራች ነው የሚል ስጋት አስነስቷል። አንድ ስማቸው ያልጠቀሱ የኦሮሞ ፖለቲከኛም ለመጽሔቱ በሰጡት ቃል አሁን ያለው የኢኮኖሚ ፖሊሲ ለኦሮሚያ ክልል ከፍተኛ አድሎ የሚያደርግ ነው ሲሉ እውነታውን አረጋግጠዋል። የአብይ አህመድ የንጉሠ ነገሥትነት ምኞት በሀገር ውስጥ ብቻ ሳይሆን በአፍሪካ ቀንድም ትልቅ ቀውስ እየፈጠረ መሆኑን ዘኢኮኖሚስት ያስጠነቅቃል። በተለይም ጠቅላይ ሚኒስትሩ በጎረቤት ሱዳን የእርስ በርስ ጦርነት ውስጥ እጁን ማስገባቱ በቀጣይነት ለኢትዮጵያ እጅግ ከፍተኛ የሆነ ዲፕሎማሲያዊና ወታደራዊ ዋጋ እንደሚያስከፍላት ዘገባው አመልክተዋል። የኦሮሞ ነጻነት ግንባር ግንቦት 21 2018 ዓ.ም ባወጣው ይፋዊ መግለጫ በኦሮሚያ ክልል አጠቃላይ የትራንስፖርት እንቅስቃሴ እገዳ መጣሉን አስታውቋል። ድርጅቱ ይህንን እርምጃ የወሰደው ግንቦት 24 2018 ዓ.ም ይካሄዳል የተባለውን ሀገራዊ ምርጫ ለመቀልበስና የብልጽግናን ፓርቲን መርሃ ግብር ለማስተጓጎል መሆኑን ገልጿል። የትራንስፖርት እገዳው ከግንቦት 21 2018 ዓ.ም ጀምሮ ተግባራዊ የሚሆን ሲሆን ለሚቀጥለው አንድ ሳምንት ሙሉ በሙሉ ይቆያል ብለዋል መግለጫው። በዚህም መሰረት በኦሮሚያ ክልል ከአምቡላንስ ውጪ ከከተማ ወደ ከተማ ይሁን ከገጠር ወደ ገጠር የሚደረግ ማናቸውም የተሽከርካሪ እንቅስቃሴዎች ተከልክሏል ብለዋል። የክልሉ ነዋሪዎችም የውጭ ሀገር ዜጎች፣ የረድኤት ድርጅቶች ሰራተኞችና በአዲስ አበባ የሚገኙ ዲፕሎማቶች ለደህንነታቸው ሲሉ ወደ ኦሮሚያ ክልል የሚያደርጉትን ጉዞ እንዲያቋርጡና ባሉበት እንዲቆዩም ጥሪ ቀርበዋል። በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት የሰላም አማራጮችን ወደ ጎን በመተው የጦርነትን ፖሊሲ እየተከተለ ይገኛል ያለው መግለጫው በክልሉ ለዓመታት የዘለቀው ወታደራዊ ግጭትም ማህበረሰቡን ለከፍተኛ መፈናቀልና እንግልት መዳረጉን ጠቅሷል። መንግስት ያለ አግባብ የገንዘብ ኖትን በማተም የብር የመግዛት አቅምን ማዳከሙን፣ የኑሮ ውድነት መናሩንና የኢኮኖሚ ውድቀት መከሰቱን መግለጫው ያትታል። በተለይም የተባበሩት አረብ ኤሚሬትስ ለመንግስት የምታደርገው የገንዘብና የድሮን ድጋፍ በመኮነን ይህ ድጋፍ በዜጎች ላይ የሚያደርሰውን ጥቃት አባብሰዋል ብለዋል። ሊካሄድ የታሰበው ምርጫ የኦሮሞ ሕዝብ መብት የማያከብርና የብልጽግናን ፓርቲን ዕድሜ ለማራዘም የሚደረግ የፖለቲካ ድራማ ነው በማለት እገዳው ይህንን ምርጫ ሙሉ በሙሉ ለማክሸፍ የታለመ መሆኑን አመልክተዋል። የክልሉ ህዝብና ሌሎች ታጣቂዎች ኃይሎች ለዚህ አዋጅ ተፈጻሚነት በጋራ እንዲቆሙ ጥሪ አቅርበዋል። በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ በመጪው ሰኞ ግንቦት 24 2018 ዓ.ም ሊካሄድ የታሰበውን ምርጫ በመቃወም ከአርብ ግንቦት 21 ጀምሮ ለተከታታይ 5 ቀናት የሚቆይ የትራንስፖርት እገዳ መጣሉንና የጥንቃቄ መምሪያ ማውጣቱን ይታወቃል። ፋኖ ባወጣው እገዳ መሰረት በአማራ ክልል መንገዶች መዘጋታቸውን ተገልጿል። ከአማራ ክልል ውጪ ባሉት አካባቢዎችም መንገድ በመዝጋት ምክንያት አገዛዙ ወደ ጋምቤላ አኮቦ ወረዳ የምርጫ ቁሳቁሶችን በሄሊኮፕተር ለማጓጓዝ መገደዱን ተሰምቷል። የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ አሁን ላይ ሀገርን ለማፍረስና የህዝቡን ሰላም ለማደፍረስ የታሪካዊ ጠላቶቻችን አጀንዳ ተቀብለው የሚንቀሳቀሱ ኃይሎች በህዝቡ ዘንድ ተቀባይነት በማጣታቸው የማይሆን ፕሮፓጋንዳ ሲፈበርኩ ቢውሉም በእነሱ ውጅንብር የሚቆም ሀገራዊ ልማትና እንቅስቃሴ የለም ብለዋል። ዳር ድንበር መጠበቅ የሚገባውን ሰራዊት የብልጽግና ወንበር ጠባቂ በማድረግ በየጥሻው እንዲያልቅ አድርገዋል ተብለው የሚተቹት ጀነራሉ የኦነግና የፋኖ ታጣቂዎች በየጊዜው ወቅታዊ አጀንዳዎችን በመፍጠር ህዝቡን ለማደናገር በሀገር ክብር ላይ ሊቆምሩ የሚያስቡ ማናቸውም ኃይሎች ከድርጊታቸው የማይታቀቡ ከሆነ ሰራዊቱ አስፈላጊውን እርምጃ እንደሚወስድ ገልጸዋል። መሬት ላይ እርምጃ እየወሰደ ያለው ግን መከላከያ ሳይሆን ፋኖና ኦነግ መሆናቸው ከተለያዩ አካላት የሚወጡ መረጃዎችን ያስረዳሉ። ሰቆጣ ከተማን ለመቆጣጠር በዙሪያ ባሉ አዋሳኝ አካባቢዎች በአገው ሰራዊትና በመንግስት ኃይሎች መካከል ከፍተኛ ጦርነት እየተካሄደ መሆኑን ተሰማ። በአማራ ክልል በወሎ በሸዋ ግንባሮች በፋኖ ኃይሎችና በመንግስት ሰራዊት መካከል ከፍተኛ ውጊያ እየተካሄደ መሆኑን ተመልክቷል። በአሁኑ ወቅትም የአገው ሰራዊት ስትራቴጂካዊ ጠቀሜታ ያላትን የሰቆጣ ከተማን ለመቆጣጠር በከፍተኛ ደረጃ እየገፋ መሆኑንና ለዚህም ብርቱ ፍልሚያ እያደረገ እንደሚገኝ
እንደሚገኝ ከስፍራው የሚወጡ መረጃዎች አመልክተዋል። ሰራዊቱ በከተማዋ አቅራቢያ ዙሪያ የከፈተውን መጠነ ሰፊ ማጥቃት ተከትሎ ከመከላከያ በርካታ ተሽከርካሪዎችን መማረኩን ታውቋል። በኪሮስ ሮምሃይ የሚመራው የአገው ዲሞክራሲያዊ ንቅናቄ አዴን ሰራዊት ከግንቦት 17 የጻዕብጂ ወረዳ ዋና ከተማ ዛታን የተቆጣጠረ ሲሆን የአገው ዋና ከተማ የሆነችውን ሰቆጣ ከተማን ለመቆጣጠር በቅርብ ርቀት ላይ መሆኑን ሰምተናል። የትግራይ ሰራዊት በበኩሉ ራሳቸው የሐራ መሬት ታጣቂዎች ብሎ ለሚጠሩ ታጣቂዎች ከዛታ ወረዳ ጠቅልሎ በማስወጣት ወደ ሰቆጣ እንዲሸሹ አድርጓቸዋል። ይህ በእንዲህ እንዳለ በአማራ ክልል በተለያዩ ግንባሮች በፋኖ ኃይሎችና በመንግስት ሰራዊት መካከል ከፍተኛ ውጊያ እየተካሄደ መሆኑን ተመልክቷል። በደብረ ብርሃን ግንባር ግንቦት 21 2018 ዓ.ም ከማለዳው 11 ሰዓት ጀምሮ በደብረ ብርሃን ሪጆ ፖሊታን ከተማ፣ ጣይቱ ክፍለ ከተማ፣ በከተማዋ ዙሪያ እንዲሁም በመሃል አምባና አዲስጌ አካባቢዎች በሁለቱ ወገኖች መካከል ከፍተኛ የተኩስ ልውውጥ ተካሂደዋል። በዕለቱ በተደረገው ውጊያ የፋኖ ኃይሎች በወሰዱት የተቀናጀ ጥቃት በመንግስት ሰራዊት ላይ ከፍተኛ የሰውና የቁሳቁስ ኪሳራ ማድረሳቸው ገልጸዋል። የመንግስት ሰራዊት በውጊያው ላይ ድሮን፣ መድፍ፣ ዙ-23 እና ዲሽቃዎች በጥቅም ላይ ያዋለ ሲሆን በአካባቢው ያለው ውጊያ በተጠናከረ ሁኔታ መቀጠሉን ታውቋል። በተመሳሳይ ዜና በምዕራባዊ የወሎ ቤት አምሐራ አካባቢም ሌላኛው የውጊያ ግንባር ተከፍቷል። በዚህ ቀጠና የፋኖ ኃይሎች ከመካነ ሰላም እስከ ደገር፣ ከልጓማ እስከ ቲርቲራና ከለላ ወረዳ እንዲሁም ከሳይንት እስከ መቅደላ ባሉ ስፍራዎች በመንግስት ኃይል ላይ ብርቱ ጥቃት መፈጸማቸውን ተነግረዋል። የዩናይትድ ስቴትስ እና የኢራን መንግስታት በሁለቱ ሀገራት መካከል ያለውን የተኩስ አቁም ስምምነት ለተጨማሪ 60 ቀናት ለማራዘም የሚያስችል የመጀመሪያ ደረጃ የመግባቢያ ሰነድ ላይ መድረሳቸው ተገለጸ። በፓኪስታን አምባሳደሮች አጋዥነት የተደረሰው ስምምነት በጦርነት ውስጥ የቆዩት ሁለቱ ሀገራት ወደ ዘላቂ ሰላም ለማምጣት ያለመ ሲሆን ሰነዱ ሙሉ በሙሉ ተግባራዊ ለመሆን ግን አሁንም የአሜሪካው ፕሬዝዳንት ዶናልድ ትራምፕን የመጨረሻ ይሁንታ እየጠበቀ ይገኛል። የኢራኑ ታስኒም የዜና ወኪል በበኩሉ የጽሑፉ ይዘት ገና ሙሉ በሙሉ እንዳልተጠናቀቀ በመግለጽ ለህዝቡ ይፋ ከመሆኑ በፊት ቀሪ ድርድሮች እንደሚደረጉም አመልክተዋል። የዚህ ታሪካዊ ሊባል የሚችለው የስምምነት ማዕቀፍና ዋና ማጠንጠኛ የዓለም 20 በመቶ የነዳጅና የተፈጥሮ ጋዝ የሚያልፍበት የሆርሙዝ ሰርጥ ጉዳይ ነው። በተደረሰው ስምምነት መሰረት በስትራቴጂካዊ የውሃ መስመር በኩል የሚደረግ የንግድ መርከቦች ጉዞ ሙሉ በሙሉ ያለ ገደብና ያለምንም ማዕቀብ ወይም ወታደራዊ ትንኮሳ እንዲቀጥል ያደርጋል። ለዚህም ሲባል ኢራን በውሃው ላይ የቀበረቻቸውን ፈንጂዎች በ30 ቀናት ውስጥ ሙሉ በሙሉ እንድታነሳ ግዴታ የሚጣልባት ሲሆን ቀደም ሲል ስታስከፍለው የነበረ እስከ $2 ሚሊዮን የሚደርስ ህገወጥ ትራንዚት ቀረጥም ይቆማል። አሜሪካ በበኩሏ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ የምታነሳ ሲሆን teህራን ነዳጇን በነፃነት እንድትሸጥ የሚያስችሉ የተወሰኑ የኢኮኖሚ ማዕቀቦችን እንደምታቃልል ተገልጿል። ከባህር ላይ እገዳው መነሳት ባሻገር የኢራን የኒውክሌር አቅምና ዩራኒየም ክምችት ጉዳይም ሌላኛው የስምምነቱ ቁልፍ አካል ነው። ኢራን በአሁኑ ወቅት የጦር መሳሪያ ለመስራት ከሚያስፈልገው 90 በመቶ ደረጃ ባያንስም በጣም የተቀራረበውና እስከ 60 በመቶ የነጠረ 440 ኪሎ ግራም የሚጠጋ ዩራኒየም ይዛ ትገኛለች። አሜሪካና ምዕራባውያን ሀገራት ይህ ክምችት ከሲቪል የኃይል ፍላጎት በላይ ነው በሚል ስጋታቸው ቢገልጹም ኢራን መርሃ ግብሯን ለሰላማዊ ዓላማ ብቻ መሆኑን ትሟገታለች። በዚህም የ60 ቀናት የጊዜ ገደብ ውስጥ ዋነኛ የሰላም ንግግር አጀንዳ ይኸውም የኢራን የዩራኒየም ማመልጸቅ መርሃ ግብር መገደብና ይህ ከፍተኛ መጠን ያለው የዩራኒየም ክምችት እንዴት ማስወገድ እንደሚቻል መወሰን ይሆናል። ከዚህም በተጨማሪ ስምምነቱ ኢራን አስቸኳይ ሰብአዊ እርዳታዎችን የምታገኝበት ልዩ አሰራር የሚዘረጋ ሲሆን አሜሪካ በውጭ ሀገራት ባንኮች የታገዱባትን የኢራን ሀብቶች የምትለቅበት ሁኔታ ለመነጋገር ተስማምታለች። በክልላዊ ተጽዕኖ ረገድም ይህ ስምምነት እስራኤል በደቡባዊ ሊባኖስ ላይ የምታካሄደውን ወታደራዊ ወረራና ከኢራን ከሚደገፈው ሂዝቦላህ ጋር የምታደርገው ውጊያ እንዲያቆም የሚያስገድድ እንደሆነም ተነግሯል።
ይሁን እንጂ ዲፕሎማሲያዊ ጥረቶች በፓኪስታንና በኳታር አጋዥነት በከፍተኛ ደረጃ ቢቀጥሉም በመሬት ላይ ያለው ወታደራዊ ውጥረት ግን አሁንም አልበረደም። የዩናይትድ ስቴትስ ማዕከላዊ እዝ በቅርቡ 5 የኢራንን የጥቃት ድሮኖችን መትቶ መጣሉንና በባንደር አባስ የወደብ ከተማ ላይ የመከላከያ ጥቃት ማድረሱን ያስታወቀ ሲሆን የኢራን ሚሳኤሎችና ድሮኖችም በጎረቤት ኩዌት የአየር መከላከያ ተመተው መውደቃቸው ተዘግበዋል። ይህ የ60 ቀናት የተኩስ አቁም ስምምነት ከጸደቀ ሁለቱ ሀገራት በቀጣይነት በየመን፣ በኢራቅና በሶሪያ ባሉ አማጽያን ዙሪያ ሰፊ የፖለቲካ ውይይቶች እንደሚያደርጉ ይጠበቃል ሲል አልጀዚራ ዘግቧል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።